ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ሆኖ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። ውድ ቤተሰቦቻችን በመረጃ ሰዓታችን እንደ ሁልጊዜው አስቀድመን የሀገር ቤት ቀጥሎ አህጉራዊ ጉዳይ ስናነሳ ልትገረሙም ፈገግ ልትሉም ደሞም ልክ ነው ልትሉም ትችላላችሁ። ልዩ ጥንቅር ይዘናል፣ ተከታተሉታላችሁ። በአውሮፓ የመረጃ ሰዓታችን ታላላቆቹን ክለቦች እናነሳለን። ባርሴሎና በሃንሲ ፍሊክ ስር እጅግ በጣም ድንቅ የውድድር ዓመት እያሳለፈ ነው። የእሳቸውን ጋዜጣዊ መግለጫ የተወሰኑን ክፍል እናነሳለን። በሪያል ማድሪድ የመረጃ ሰዓታችን የቡድኑ ወጣትና ከዋክብቶችን የተመለከተ አዳዲስ ውሳኔዎችን ሰምተናል። የማድሪድ ደርቢን ጨዋታ በጥቂቱ እንዳስሰዋለን። በጣሊያን፣ በጀርመን፣ በፈረንሳይ፣ በአውሮፓ ትልቅ ክለቦች እንደ ሁልጊዜው መረጃዎችን አሰባስበናል። አብራችሁን ቆዩ። በእንግሊዝ ፕሪሚየር ሊግ አሰልጣኝነታቸው እናውቃቸዋለን። ዛሬ የሰጡት ሀሳብ ለየት ያለ ነው፣ እንመለከተዋለን። የወቅቱ ተጠባቂ ጨዋታ ካራባው ካፕ እና ማንቸስተር ሲቲን ስናነሳ በዝውውር ጉዳይም ከሲቲ በኩል ያገኘነው ልዩ ጥንቅር አለ፣ ተከታተሉታላችሁ። ዛሬ የቼልሲ ቤት የተሰማው ነገር በርካቶችን ያነጋገረ ጉዳይ ነበረ። ምን እንደተከሰተ ለምን እንደዚህ ሆነ የሚለውን አጣርተን ይዘን መተናል። ሊያም ሮዘኔር ሀሳቦቻቸውን እቅዶቻቸውን ይናገራሉ። በቼልሲ በኩል ተጨማሪ መረጃ ይዘናል። ሊቨርፑል በአውሮፓ ሻምፒዮንስ ሊግ አስገራሚ ካምባክ ካሳየን በኋላ በብራይተን የደረሰበት ሽንፈት ቀለል ተብሎ የሚነገር አይደለም። የሊቨርፑልን ሽንፈት ምክንያቱን አይደለም ተመልካች ከተጫዋችም አናቅም ያለ ሰው መጥቷል። ማን እንዳለና ለምን እንዳለ እንነግራችኋለን። ቀጣይ ተፋላሚያቸው ሲቲ ነው። ያለፉት 3 የሊግ ጨዋታን ማሸነፍ የተሳነው የአርኔ ስሎት ቡድን ሊቨርፑል ሻምፒዮንስ ሊግን ቤት በኩል የሚለው ትልቁ ጥያቄ ነው። ተጨማሪ መረጃ ለሊቨርፑልያን ይዘናል። እስከ ፕሮግራማችን ፍጻሜ ከቃል ስፖርት ዩቲዩብ ቻናል ጋር ቆዩን። የቀድሞ የዩናይትድ ሰው ሪዮ ፈርዲናንድ የሊጉ ዳኝነት ቀን በቀን የወረደ ሲለው ፖል ስኮልስ ሻምፒዮንስ ሊግ ላይ ብዙ ዳኛ የሌለው ለምን እንደሆነ ማሳያ ብሎታል። ማንቸስተር ዩናይትድ ባለስልጣናት ቅሬታቸውንም ቁጭታቸውንም ሲገልጹ ማይክል ካሪክ ከዳኛው ይልቅ ችግሩ ቫር ላይ ነው ብለዋል። ካሪክ ከጨዋታው በኋላ ድል አለማድረጋቸው ያበሳጫቸውን ሁኔታም ያስረዳሉ። የቡድኑ ወሳኝና ቁልፍ ሰው ብሩኖ ሚጌል ፈርናንዴዝን እናነሳለን። ተጨማሪ መረጃ ይዘናል። አርሰናል በካራባው ካፕ የሚፋለም ሲሆን በፍጻሜ ጨዋታው ዙሪያ በርካቶች ሀሳባቸውን ሲያጋሩ የቀድሞ ሰው ያለው ነገር ግን ፍጹም የተለየ ነው። እኛ ዋንጫ በዚህ መንገድ አንፈልግም፣ ሻምፒዮንስ ሊግም ይቅርብን እያለ ነው። ለመሆኑ ይህ ሰው በአርሰናል ምን ተመኝቶ ነው? ዳቪድ ሪያ፣ ዋይኒ ማርክሩኒ፣ አሰልጣኝ ፔፕ ጋርዲዮላ፣ አሰልጣኝ ሚኬል አርቴታን አያይዘን በአርሰናል የመረጃ ሰፊ ጥንቅር ይዘናል። ለአርሰናላውያን እናካፍላችኋለን በቃል ስፖርት ዩቲዩብ ቻናላችን ላይ። በሀገር ቤት እንጀምር። የዓለም አትሌቲክስ የቤት ውስጥ ሻምፒዮና የሴቶች 800 ሜትር ግማሽ ፍጻሜ ውድድር ተካሂዷል። በምድብ 3 ኢትዮጵያን ወክላ የተሳተፈችው ንግስት ጌታቸው በውድድሩ በሁለተኝነት አጠናቀ ለፍጻሜ ያልፋለች። አትሌት ንግስት ጌታቸው ውድድሯን እንግዲህ በ1 ደቂቃ 59 ሰከንድ ከ46 ማይክሮ ሰከንድ ነው ያጠናቀቀችው። የሴቶች 800 ሜትር ፍጻሜ በእሁድ ምሽት 3 ሰዓት ከ50 ደቂቃ አካባቢ ይጀምራል። ሰኞ ማለዳ እኛ በቃል ስፖርት ዩቲዩብ ቻናላችን ሽፋን የምንሰጥ ይሆናል። የዓለም አትሌቲክስ የቤቶች ሻምፒዮና በርካታ ከዋክብት አትሌቶቻችን በቪዛ ምክንያት እንደቀሩ ይታወቃል። የሄዱት ምን አስመዘገቡበት የሚለውን ከስር ከስር በዩቲዩብ ገጻችን እናካፍላችኋለን። ውድ ቤተሰቦቻችን ይሄኛው መረጃ አንድም ልክ አንድም ፈገግ የሚያስብል ነው። ጉዳዩ 1976 በመዲናችን አዲስ አበባ በአፍሪካ ህብረት መቀመጫዋ የተከናወነ የተፈጸመ ነው። ውድ ቤተሰቦቻችን ምን እንደተካሄደ እንንገራችሁ። ጨዋታ ነበረ። በአስተናጋጇ ኢትዮጵያ ሆና የፍጻሜ ጨዋታ በአፍሪካ ዋንጫ ጊኒና ሞሮኮ ነበሩ ጨዋታውን ያደረጉት። ጨዋታው በሞሮኮ አሸናፊነት እንግዲህ ሞሮኮን ብቸኛውን የአፍሪካ ዋንጫ የወሰደችበት ወቅት ነበረ። በ1976 በአዲስ አበባ ስቴዲየም ተደርጎ የነበረ የፍጻሜ ጨዋታ ላይ ሞሮኮዎች ታዲያ ከዳኛው ጋር ሰጣ ገባ ይገቡና ልክ ዛ አሁን ላይ ሴኔጋል እንዳደረጉት ሜዳውን ጥለው ወጡ የአዲስ አበባ ስቴዲየምን። ዳኛውም ኮሚሽነሩም ለምነው ተማጽነው የሞሮኮ ተጫዋቾች ወደ ሜዳ ገብተው ጨዋታውን 1-0 አሸንፈው ዋንጫውን ወሰዱ። ታዲያ አሁን ጊኒ
አሁን ለሞሮኮ ሴኔጋል ሜዳ ጥለው ወጥተው ዋንጫ ይገባቸዋል። ሴኔጋሎች ሜዳ ጥለው ስለወጡ ለሞሮኮ ዋንጫ ይገባል ካላችሁ 1976 ላይ ሞሮኮችን ሜዳ ጥለው ወጥተው የተሰጣቸውን ዋንጫ ነጥቃችሁ ለእኛ ለጊኒዎች ስጡን እያሉ ነው። ጊኒ በኢትዮጵያ አስተናጋጅነት በ1976 የተነጠኩትን ዋንጫ መልሱ ብላ ጥያቄ አቅርባለች። በርካቶችን ፈገግ ያስባለ እውነትም አላቸው ያስባለ ነውና የእናንተን መልከታ አጋሩን። ወደ አውሮፓ ተሻገርን። ውድ ቤተሰቦቻችን ባርሴሎና በሃንሲ ፍሊክ ስር ከገባ በኋላ ፍጹም የተለየ ቡድን ሆኗል። 303 ጎሎችን ከ2 ዓመት በታች ቆይታቸው፣ ምክንያቱም ይህ ሲዝን አልተጠናቀቀም፣ እስካሁን አስቆጥሯል። ይህ ሆነው በሳቸው ስር ቡድኑ ከገባ በኋላ ነው። ሃንሲ ፍሊክ በጣም ደስተኛ ነኝ ብለዋል በባርሴሎና። ምናልባትም ኮንትራታቸውንም በቀጣይ ሊያድሱ ይችላሉ ተብሎ እየተጠበቀ ነው። እንደ ሁዋን ጋርሻ ያለ ግብ ጠባቂ ለሀገሩም ሲጠራ በማየቴ ደስተኛ ነኝ ብለዋል። ጄራርድ ማርቲንን በተመለከተ በሱ ትጋትና አስተሳሰብ ምን ማሳካት እንደምንችል ጥሩ ማሳያ ነው። ማንኛውም ነገር ይችላል ከዴኮ እና ከቦጃን ጋር ስለዚህ ጉዳይ ተነጋግሬያለሁ፣ በጣም ተሻሽሏል ሲሉ ተደምጧል የባርሴሎና አሰልጣኝ ሃንሲ ፍሊክ። በዛው አያይዞም ቡድኑ ከኒካስል ጋር ባያሳየውን ብቃት ተመሳይ ጨዋታ ማየት እፈልጋለሁ፣ በቀጣይም የላሊጋ ጨዋታ ላይ እንደግመዋለን ብለዋል። የባርሴሎናው ኮከብ ፌርሚን ሎፔዝ በዝውውር ገበያው ያለው ዋጋ 100 ሚሊዮን ዩሮ ደርሷል በትራንስፈር ማርኬት። ውድ ቤተሰቦቻችን የዛሬ 3 ዓመት 8 ሚሊዮን ዩሮ አካባቢ የነበረው ዋጋ ዛሬ ላይ ተምዘግዝጎ 100 ሚሊዮን ዩሮ ደርሷል። ተጫዋቹ ገና 22 ዓመቱ ነው። በባርሴሎና ቤት በጣም ድንቅ የሚባል ጊዜን እያሳለፈም ይገኛል። ምናልባት የባርሴሎና የመረጃ ሰዓት ላይ ማንሳት ካለብን ሮናልዲኒዮ ጎቾን እናንሳ። ለበርካቶች የእግር ኳስ መውደድ መጀመር ምክንያት የሆነ ሰው ተደርጎ ይጠቀሳል። ብራዚላዊ ጎቾ ዛሬ 46 ዓመት ሞልቶታል። በባርሴሎና ብዙ ታሪኮችን ጽፏል። በአጠቃላይ በእግር ኳስ ሕይወቱ ወደ 578 ጨዋታን አድርጎ 209 ጎል፣ 173 አሲስት፣ አንድ ጊዜ የባሊዮን ዶር አሸናፊ ሮናልዲኒዮ ጎቾ እግር ኳስ ሜዳ መዝናኛም ጭምር እንደሆነ ለዓለም ያስተዋወቀ ይሉታል በርካቶች። 46 ዓመት ሞልቶታል። የሪያል ማድሪድ የመረጃ ሰዓታችን ከወጣት ተጫዋቾች እንጀምር። ቲያጎ ፓትሪች ከሰሞኑ ይህ ታዳጊ ተጫዋች በጉዳት ምስቅልቅሉ ለወጣው ሪያል ማድሪድ መከታ ይሆን ዘንድ በአረቢዮላ ፈቃደኝነት ወደ ቡድኑ መጥቶ ተጫውቶ ነበረ። ታዲያ ውድ ቤተሰቦቻችን ዛሬ ማርካ እንዳረጋገጠው ከሆነ ተጫዋቹ ከዚህ በኋላ የዋናው ቡድን አካል እንጂ ወደ አካዳሚ እንደማይመለስ አረጋግጧል። ስለዚህ ተጫዋቹ በቀጣይነት የሪያል ማድሪድ ዋናው ተጫዋች ሆኖ ይቀጥላል ማለት ነው። ይሄ ለተጫዋቹ በጣም አስደናቂ የሚባለ ጉዳይ ነው። ከሰሞኑ ደግሞ አፍሪካዊ ሀረግ ዘር ያለውና ሞሮኮ ለእኛ ተጫወት እያሉት ነው። የስፔን ብሔራዊ ቡድንም ዜግነት መውሰድ ይችላል። ለማን ይጫወታል የሚለው በቀጣይ ይጠበቃል። ሌላኛው ወጣቱ ተጫዋች ፍራንኮ ማስታንቱኖ ለአርጀንቲና ብሔራዊ ቡድን ጥሪ ደርሶታል። በእርግጥ ደቂቃዎች እያነሱት መጥተዋል። በሪያል ማድሪድ በኩል ሪያል ማድሪድን ካነሳን በቡድን ዜና ምናልባትም ቀጣይ ተጋጣሚያቸው ባየር ሙኒክን በተመለከተ ከሰሞኑ በተከታታይ መረጃ አድርሰናችሁ ነበረ። በነገራችን ላይ ባየር ሙኒክ እና ሪያል ማድሪድ በአውሮፓ ሻምፒዮንስ ሊግ 9 ጊዜ ተገናኝተው 8ቱን ማድሪድ አሸንፎ አንዲያቸው ወጥቷል። በተለይም የነ ሮናልዶ ዘመን የሚረሳ አይደለም። በኢንተርናሽናል ብሬክ ጨዋታዎች ቆይታ ካደረግን በኋላ ከምንመለከታቸው ጨዋታዎች አንደኛው እንደሆነ ይታወቃል። ከዛ ቀደም ብሎ ግን የመጨረሻው ጨዋታ ለሪያል ማድሪድ ከኢንተርናሽናል ብሬክ በፊት የአትሌቲኮ ማድሪድ የማድሪድ ደርቢ ጨዋታ ነው። ይፋዊ መግለጫ ሲሰጥ ዳኛው ሆሴ ሉዊስ ሆነው ተመርጠዋል። በሪያል ማድሪድና በአትሌቲኮ ማድሪድ መካከል ያለውን የደርቢ ጨዋታ ይመሩታል። እኚህ አልቢተር ለሪያል ማድሪድ ጠንቅ ናቸው እየተባለ ማድሪዳውያን ብዙ ሲከሳቸው እናስታውሳለን። ሪያል ማድሪድ ከአትሌቲኮ ማድሪድ ጋር የሚያደርጉትን ጨዋታ በተመለከተ ውድ ቤተሰቦቻችን ወደ 242 ጨዋታ በመካከላቸው ተካሂዷል። 124 ጊዜ ሪያል ማድሪድ አሸንፏል። 60 ጊዜ ደግሞ አትሌቲኮ ወደ 58 ጊዜያቸው ወጥተዋል። ሪያል ማድሪድ 424 ግብ አትሌቲኮ ማድሪድ ላይ ሲያስቆጥር አትሌቲኮ በአንጻሩ ወደ 320 ግቦችን አስቆጥሯል። ኦልሞስት የ100 በላይ ግብ ልዩነት አለ። 104 በላይ ግብ ልዩነት አለ በማድሪድ በኩል። ጥሩ ዜና በወቅታዊ ብቃት ለቡድኑ በጣም ወሳኝ የተባለው ተጫዋች ኬሊያን ምባፔ በጨዋታው ላይ እንደሚገኝ ተረጋግጧል። ኬሊያን ምባፔ በደርቢው ጨዋታ ላይ እንደሚገኝ ደግሞ ያረጋገጡት አሰልጣኝ አልቫሮ አረቤሎአ ናቸው። 100% ለጨዋታው ይደርሳል ብለዋል። ስለዚህ በማድሪድ ደርቢ ጨዋታ በወሳኙ ተጫዋች
ለሪያል ማድሪድ እንደሚጫወት አሰልጣኙ አረጋግጠዋል። ጣሊያን ደረሰን። ኢንተር ሚላን ውድ ቤተሰቦቻችን የሴሬ መሪ ነው። ዘንድሮ ለስኩዴቶ እየቀረበ ይገኛል። በ8 ነጥብ ልዩነት ይህን መረጃ እስካጠናቀርንበት ሰዓት ድረስ ሴሬውን ይመራል። በጣም አስገራሚ ነገር ግን በዚህ ውድድር ዓመት የሴሪኤው መሪ ትልቅ ጨዋታ የማሸነፍ ትልቅ ችግር ገጥሞታል። ዩቬንቱስን አንድ ጊዜ ነው ድል ያደረገው ከ10 ጨዋታ ዩቬንቱስን 2 የገጥሞ አንድ ድል ያደረገው ነው በትልቁ ሊጠቀስ የሚችለው። ከዛ ውጭ ከራሱ ከዩቬንቱስ ጋር አቻ ወጥቷል። ከዛ ተሸንፏል። በዩቬንቱስ በናፖሊ አንዴ ተሸንፏል፣ አንዴ ነጥብ ጥሏል። በኤስ ሚላን 2 ተሸንፏል። በአትሌቲኮ ማድሪድ ተሸንፏል። በሊቨርፑል ተሸንፏል። በቦዶ ግሊምት 2 ተሸንፏል። በአርሰናል ተሸንፏል። በድል ደረጃ የሚጠቀሰው ባለፉት 10 ጨዋታ በትልቅ ጨዋታ ዩቬንቱስን 3-2 ያሸንፉበት ነው። የሴሪኦ ክለብ በአውሮፓ መድረክ የተገታው በቦዶ ግሊምት እንደነበረ ይታወቃል። ግን የጣሊያን ሴሪን እየመራ የሚገኘው ኢንተር ሚላን እንደሆነ ይታወቃል። በቅርብ ጊዜ ከዚህ ጋር በተያዘ በተለይ ሴሪው ምርጥ ቡድን ጠፍቶ ኢንተር የሚመራው ተብሎ ሲተች እንደነበረ ይታወቃል። ጋላታ ሳራይ እጅግ ዝቅተኛ የሆነ ደረጃ ላይ በነበርኩ ጊዜ ነው ያዳነኝ። ለዚህ ክለብ ከፈረምኩ ቅጽበት ጀምሮ ልጄ እንኳን ከኔ በላይ ከክለቡ ጋር ቅርበት ያላት ሆኖ ተሰማኝ። ለዚህ ክለብ ለዘላለም አመስጋኝ ነኝ ያለ ነው ቪክተር ኦሲሜን። ከወቅታዊ ብቃቱ ጋር የተነሳ ውድ ቤተሰቦቻችን በታላላቅ ክለቦች ጭምር ስሙ እየተነሳ ነው ዘንድሮ። ከዛ በተጨማሪ ውድ ቤተሰቦቻችን የአሰልጣኝ ሃንሲ ፍሊክ ፍላጎት አጥቂ እንዲፈርምላቸው ቀጣይ ዓመት ፍላጎት አላቸው ሲባል ስሙ የተነሳው እሱ ነው። በእርግጥ የተጫዋቹ የመጨረሻ ውሳኔ አልተወሰነም። ባለፈው ዓመት ደግሞ ከቼልሲ ጋር ስሙ ሲያዝ እንደነበር ይታወቃል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከቃል ስፖርት ዩቲዩብ ቻናል የሰዓቱን አጫጭር ስፖርታዊ መረጃ እያጋራናችሁ እንገኛለን። በፈጣኑ የመረጃ ሰዓታችን ላይ ትገኛላችሁ። አዳዲስ ጉዳዮችን እያካፈልናችሁ ነው። ላይክ ስላረጋችሁን ግን ሳናመሰግን ማለፍ አንወድም። እጅግ አድርገን አመስጋኞች ነን። ወደ ፕሪሚየር ሊግ መረጃዎቻችን ብቻ ተሻገርን። በእንግሊዝ ፕሪሚየር ሊግ የመጨረሻ ክለባቸው እንግዲህ በትልቅ ደረጃ የሰለጠኑ ቶትናም ነው። ከዛ በኋላ በእርግጥ በሌሎችም ክለቦች አይተናቸዋል። አንሄ ፖስቴኮግሉ እኔ ዋንጫ አሸናፊ አሰልጣኝ ነኝ፣ ቀጣይ ወደ ትንሽ ክለብ አልሄድም ብለዋል። በኖቲንግሃም ፎረስት ግን እናውቃቸዋለን። አሰልጣኝ አንሄ ፖስቴኮግሉ ቀጣይ መዳረሻ ዋንጫ ማሸነፍ የምችልበት ክለብ ብቻ ነው ብለዋል። ቀጣይ መዳረሻ የሚሆነው ክለብ ተጽዕኖ መፍጠር የምችልበት እና ዋንጫ ማሸነፍ የምችልበት ነው ሲሉ አሰልጣኙ ተናግረዋል። እኔ ራሴን እንዳሸናፊ አሰልጣኝ አድርጌ ነው ማየው የሚሉት አንሄ ፖስቴኮግሉ ከቶትናም ጋር የዩሮፓ ሊግን አሸንፊያለሁ ብለዋል። ነገር ግን አንዳንድ ጊዜ ሰዎች እኔን ጥሩ ባልሆነ መልኩ በመመዘን ስኬቴን ማጥፋት ይፈልጋሉ፣ ግን የኔ ስኬት ተጽፎ ያለ ነው ሲሉ ተደምጠዋል። ውድ ቤተሰቦቻችን በዚህ ሳምንት እሁድ ምሽት 1 ሰዓት ከ30 ሲል በዌምብሌ ከምናያቸው ጨዋታ የካራባኦ ካፕ የፍጻሜ ጨዋታ ይጠቀሳል። ባለፉት 10 ዓመታት የማንቸስተር ከተማ ክለቦች ተመላልሰው ነግሰውበታል ማለት ይቻላል። በ10 ዓመት 5 ዋንጫ የሲቲ ነው። ውድ ቤተሰቦቻችን ጭራሽ 4ቱን ተከታታይ ነው ያነሳው። ዩናይትድ 2፣ ሊቨርፑል 2 አንስቷል። ከላንክሻየር ክለቦች ከማንቸስተር ከተማ ክለቦች ውጪ ብቸኛው ክለብ አምና ኒካስል ዩናይትድ ያነሳው ዋንጫ ነው። ዘንድሮ ሲቲ የለመደውን መድረክ ደግሞ ለማንሳት አርሰናል የዋንጫ እጦት በቅርብ ዓመታት ውስጥ ገጥሞታልና ቀጣይ ለሚያለማቸው ትልልቅ ዋንጫዎች እንደ መንደርደሪያ ለማሳካት ይፋለማሉ። የእሁዱ ጨዋታ ብዙ አነጋጋሪ ጉዳዮችም አሉት። ከዚህ ጋር በተያዘ በአርሰናል የመረጃ ሰዓት ስለ ጨዋታው ተጨማሪ ጥንቅር ይዘናል። ከሲቲ ጋር በተያዘ ማንቸስተር ሲቲ ኤሊዮት አንደርሰንን ከፎረስት ለማስፈረም ጥረት እያደረገ መሆኑን ፋብሪዚዮ ሮማኖ አረጋግጧል። ሲቲዎች በቅርቡ ለ23 ዓመቱ ድንቅ የመሃል ሜዳ ተጫዋች ንግግሮችን ሊያደርጉ መሆኑን ያረጋገጠው ፋብሪዚዮ ሮማኖ አሁን ላይ ክለቡ ቀዳሚ ኢላማም ነው ብሏል። ማንቸስተር ሲቲ ከተጫዋች ወኪል ጋር የላቀ ግንኙነት ያደርጉ ሲሆን በግል ጉዳዮች ላይም ለመወያየት ዝግጁ ናቸውና ዝውውሩ ላይ ከፍተኛ ተጽዕኖ እየፈጠረ ነው ሲቲ ተብሏል። ማንቸስተር ዩናይትድ የተጫዋቹ ትልቅ አድናቂ ናቸው። ነገር ግን አሁን ላይ ማንቸስተር ሲቲ ጠንከር ያሉ ስራዎችን እየሰሩ መሆናቸውን ተከትሎ ዝውውሩ ወደ ሲቲ የመሆን እድሉ እየሰፋ መጥቷል እያለ ነው ፋብሪዚዮ ሮማኖ። በተጫዋቹ በኩል የመጨረሻ ውሳኔው በሲቲም በኩል በይፋዊ ጥያቄ አሁን ላይ ሳይሆን ክረምት ላይ ለማቅረብ ካሁኑ ስራዎች እየተሰሩ ናቸው ተብሏል። ሲቲ ምን ያህል ይሳካለታል የሚለው ይጠበቃል።
ምናልባት በሲቲ የመረጃ ሰዓት አንድ መረጃ እንጨምርላችሁ። ማንቸስተር ሲቲ ዛሬ በሴቶቹ ድል አድርገው የፕሪሚየር ሊግ መሪነታቸውን አጠናክረው ለዋንጫው እየቀረቡ ነው። 5-2 ቶትናምን አሸንፈዋል። ሾው የተባለች ተጫዋች 8ኛው 18ኛው እና 21ኛው ደቂቃ ላይ ሃትሪክ ሰርታለች። በሴቶች ፕሪሚየር ሊግ ታሪክ ፈጣኑ ሃትሪክ ሆኖም ተመዝግቦላታል። ዛሬ ቼልሲ ቤት የተፈጠረው ነገር ኤንዞ ፈርናንዴዝ የሰጠው ጋዜጣዊ መግለጫ ነው። ኤንዞ ፈርናንዴዝ ማሬስካ ለምን እንደተባረረ አልገባኝም፣ ምንም የተረዳውት ነገር የለም፣ እኔ ብቻ ሳልሆን ሁሉም ተጫዋቾች ምን እንደተካሄደ ጉዳዩን ለመፍታት የተካሄደበት ርቀት አልገባንም፣ እናም ለዚህ ጉዳይ ምንም አይነት ምላሽ የለኝም፣ ምንም ማውቀው ነገር ስለሌለ፣ ግን የእሱ መባረር እኔን በብዙ ጎርቶኛል። የማሬስካ መባረር የማሬስካ ማንነት ሁልጊዜም ቡድንን አሸናፊ ማድረግና የቡድኑን ቅርጽ መገንባት ነበረ፣ ለእኛም የሰጠን ቅርጽ ነበር ብሏል። በእግር ኳስ ውስጥ አንዳንድ ጊዜ ጥሩ አንዳንድ ጊዜ መጥፎ ውጤቶች አሉ። ማሬስካ ግን ሁል ጊዜም ግልጽ የሆነ ማንነት ነበረው። የእሱ መሰናበት እኔን በብዙ መንገድ ጎርቶኛል፣ እኛን እንደ ቡድንም ጎርቶናል። በተለይም ደግሞ በውድድሩ አጋማሽ መሆኑ በጣም የጎዳን ነገር ነው። ስለዚህ ጉዳይ ብዙ ግልጽ የማደርገው ነገር የለም ብሏል። ምክንያቱም ለምን እንደተፈጠረ ስለማላቅ ከሰሞኑ በቼልሲ ትቆያለህ ሆይ ሲባል ከዓለም ዋንጫ በኋላ የምናየው ይሆናል። አሁን ትኩረት እዚህ ነው ማለቱን ተከትሎ ስሙ ዳግም ከማድሪድ ጋር ሲያዝ እንደነበር ይታወቃል። ሊያም ሮዛኔር ተሰናባቹን ማሬስካ ኤንዞ ፈርናንዴዝን ስንብታቸው ያስቆዘመውን ሰው የተኩት ሊያም ሮዛኔር ለወደፊቱ የቼልሲ እቅዶች ስለምናጠናክራቸው ቦታዎች አሁን ላይ በጣም ዝርዝር የሆነ ውይይቶች እያደረግን ነው። በሀሳብ በጣም ተቀራርበናል። ይህም ለቼልሲ ወደፊት ጉዞ በጣም ወሳኝ ነው እያሉ ነው። ከቦርዱ ጋር ያደረጉትን ውይይት እኛ ማሸነፍ እንፈልጋለን፣ እዚህ የተገኘትም ለዛ ነው። ለወደፊቱ በቼልሲ በኩል ከያዝነው እቅድ ውስጥ የአውሮፓን ሻምፒዮንስ ሊግ ትኬት መቁረጥ ዋነኛው ነው እያሉ ይገኛሉ። የእሳቸው ቡድን የወጥነት ችግር ጥያቄ ሲነሳ በደጋፊ ብቻ ነበር። አሁን ግን ተጫዋቾቹም ተስፋ የቆረጡባቸው ይመስላል። በተለይም የኤንዞ ፈርናንዴዝ ወቅታዊ ጋዜጣዊ መግለጫዎች የመርሳይዱ ክለብ ሊቨርፑል በፕሪሚየር ሊጉ አለቃና ብሎታል። ያምናው ሻምፒዮን ዘንድሮ ለሻምፒዮንነት ሳይሆን ለቶፕ ፎር የሚያደርገውም ፍልሚያ አለቃና ብሎታል። ዛሬ አሜክስ ላይ የገጠመው ነገር ቀላል አይደለም። በብራይተን 2-1 ተሸንፏል። በጨዋታው ላይ ዳኒ ዌልቤክ 14ኛውና 56ኛው ደቂቃ ላይ ሁለቱን የብራይተን ኤንድ ሆቭ አልቢዮን የማሸነፊያ ግብ ሲያስቆጠር ሜሎሽ ኬርኪዝ በስህተት ወደ ኋላ ስትመለስ ያገኛት ኳስ ሊቨርፑልን ወደ ጨዋታ መልሰው ነበር 30ኛ ደቂቃ ላይ፣ ግን ውጤት ለማግኘት በቂ አልነበረችም። ዳኒ ዌልቤክ በውድድር ዓመቱ 12ኛ የፕሪሚየር ሊግ ግቡን ሲያስቆጥር ሊቨርፑል በውድድር ዓመቱ 10ኛ ሽንፈቱ ነው። ሊቨርፑል 49 ነጥብ ይዞ 5ኛ፣ ብራይተን 43 ነጥብ ይዞ 8ኛ ደረጃ ነው በጊዜያዊነት ብቻ። ውድ ቤተሰቦቻችን ቀጣይ ቅዳሜ ማንቸስተር ሲቲ ከሊቨርፑል፣ ኤፍኤ ካፕ እንዲሁም በርሌ ከብራይተን በፕሪሚየር ሊግ ይጫወታሉ። ይህ ጨዋታ የሚካሄደው ውድ ቤተሰቦቻችን ከአንድ ሳምንት ያለም አቀፉ እረፍት በኋላ ነው። የቡድኑ ሽንፈት ምክንያት አናውቅም ብሏል ኮዲ ጋክፖ ነው ይሄን የሚለው። የሊቨርፑል የፊት ወሰር ተጫዋች ኮዲ ጋክፖ ከጨዋታው በኋላ ቡድኑ ሽንፈት መበሳጨቱን ገልጿል። ማሸነፍ ፈልገን ነበር፣ በጣም ተበሳጭተናል ብሏል ኮዲ ጋክፖ። ከቡድኑ ሽንፈት ምክንያቱ ምን እንደሆነ የተጠየቀው ኮዲ ጋክፖ አናውቅም፣ ብናቅማ እናስተካክለው ነበር ብሏል። በአመቱ ውስጥ ብዙ ጊዜ ይሄ ተፈጥሯል፣ እየጎዳን ያለው ምን እንደሆነ ፈልገን ማወቅ አለብን ሲል ጨምሮ የተናገረው ተጫዋቹ ምክንያቱን ግን አላውቅም ብሏል። ሊቨርፑል ለ14 ቀናት አርፎ ሲመጣ በኢንተርናሽናል ብሬክ የሚገጥመው ሲቲን ያውም በኤፍኤ ካፕ። ሊቨርፑል የመጨረሻ 3 የፕሪሚየር ሊግ ጨዋታን ድል ማድረግ የተሳነው በብራይተን ተሸንፏል። ውድ ቤተሰቦቻችን በወልቭስ ተሸንፏል። ከቶትናምን ቢሆን አንፊልድ ላይ ካቻ የዘለለ ውጤት የለውም። ከዚህ ጋር በተያዘ ብራይተን ሊደነቅ ይገባል እያሉ ነው የሊቨርፑሉ ሰው አርኔ ስሎት። ብራይተን ሊደነቅ ይገባል የሚሉት እሳቸው የሊቨርፑል አሰልጣኝ አርኔ ስሎት ለችግራችን መፍትሄ ለመፈለግ እየሞከርኩ ነው ብለዋል። እሳቸው ሰበብ መፈለግና ምክንያት መስጠት የኔ ተግባር አይደለም፣ የኔ ኃላፊነት መፍትሄ መፈለግ ነው። ዛሬም እሱን እየሞከርኩ ነው ብለዋል። የመጀመሪያው አጋማሽ ተመጣጣኝ እንደነበር የገለጹት አሰልጣኙ ሁለተኛው አጋማሽ ካየን ግን ብራይተን ማሸነፍ ይገባዋል ብለዋል። ከዚህ በፊት ምክንያት ለመስጠት ብዙ ጥረት አድርጌያለሁ፣ ዛሬ ግን ብራይተንም ማድነቅ አለብን። በሁለተኛው አጋማሽ በጣም የተሻሉ ስለነበሩ
ድል አደረጉን ብለዋል። ሊቨርፑል ከ10 ዓመት በኋላ ለመጀመሪያ ጊዜ በአንድ የውድድር ዘመን 10 የሊግ ጨዋታ እንደተሸነፈ ይታወቃል። ለዚህ ሪካርድ አስተያየት የጠየቁት አርኔ ስሎት ይህ ብዙ ነገሮችን ይናገራል ብለዋል። አርኔ ስሎት ሲናገሩ ባለፉት 10 ዓመታት ሊቨርፑል ምን ያህል ድንቅ እንደሆነና የነበረው አስደናቂ አሰልጣኝ መደነቅ አለበት። ሊቨርፑል በዚህ ዓመታት በሊጉ የተሸነፈው ጨዋታ ብዛት ባለፉት 2 የውድድር ዓመታት በድምሩ ከተሸነፈው በልጧል። ስለዚህ ይላሉ እሳቸው ስሎት ክሎፕን ማድነቅ አለብን ብለዋል። መፍትሄ ሲባሉ እየሞከርኩ ነው ብለዋል። ሊቨርፑል በ2023-24 እና በ2024-25 ሲዝን ከነበረው የበለጠ በዚህ ሲዝን 42 የፕሪሚየር ሊግ ግቦችን አስተናግዷል። ሊቨርፑል በዚህ ውድድር ዓመት 10 የፕሪሚየር ሊግ ጨዋታ ተሸንፏል። በጣም አስከፊው ጊዜ ይመስላል። ሌላው በጣም አስከፊው ነገር ደግሞ እዚህ ላይ ሁጎ ኤኬቴኬ ተጎድቷል። ምናልባት ከኢንተርናሽናሉ ብሬክ በኋላ ከጉዳቱ ከተመለሰ ሰየው የሚያስብል ነው። በጨዋታው 2 ግብ ያስቆጠረባቸው ዳንኤል ዌልቤክ ድንቅ ጊዜን ሲያሳልፍ ከ2 ጎል በተጨማሪ ሁለቱም የሞከራቸው ሙከራ ጎል የሆኑለት 2 የግብ ዕድል የፈጠረ 5 ኳስ በሊቨርፑል ሳጥን ውስጥ የነካ ነው። ዳንኤል ዌልቤክ 12 የፕሪሚየር ሊግ ግቦችን አስቆጥሯል። አንድም እንግሊዛዊ ተጫዋች በዚህ ዓመት ይህን ያክል ግብ አላስቆጠረም። ምናልባት ጨዋታው ዘግይቶ ነው የጀመረው። 9 ተኩል ነበር በኢትዮጵያን ሰዓት አቆጣጠር፣ ግን የጀመረው 9 ሰዓት ከ45 ደቂቃ ሲል ነው። ጨዋታው በተፈጠረ የትራፊክ አደጋ ምክንያት መሆኑን መረጃዎች እያመላከቱ ይገኛሉ። የቀድሞ የማንቸስተር ዩናይትድ ተጫዋች ሪዮ ፈርዲናንድ የፕሪሚየር ሊግ ዳኝነት እየወረደ ነው ብሏል። ሪዮ ፈርዲናንድ ሲናገርም የፕሪሚየር ሊግ ዳኝነት ውሳኔ እያየ ነው፣ ዕለት ወደ ታች ወደ ቁልቁለት እየወረደ ነው ብሏል። የማንቸስተር ዩናይትድ ጨዋታ በምሳሌ የተጠቀሰው ሪዮ ፈርዲናንድ አንድ አይነት ጥፋት 2 ውሳኔ አስገርሞኛል ብሏል። አማድ በ2 እጅ ተይዞ ነበር፣ በዝምታ ታልፏል። ያ ኳስ ዩናይትድ ላይ ተቆጥሯል። በተጨማሪነት ተመሳሳዩ ጥፋት ማጓየር ፈጽሞት ቀይ ካርድም አይቶበት ፍጹም ቅጣት ምትም ተሰጥቶበት ጉድ የሚያስብል ውሳኔ ብሎታል። ፖል ስኮልስ ስለ ዳኝነት ውሳኔው ሲጠየቅ የቀድሞ ዩናይትድ ሌጀንድ የፕሪሚየር ሊግ አብዛኛው ዳኛ ለምን በሻምፒዮንስ ሊግ እንደሌለ ማወቅ ከፈለግ የዩናይትድ እና የብራይተን ጨዋታ ማሳያ ብሎ የምሽቱ የዳኝነት ውሳኔ አስከፊ እንደሆነና የፕሪሚየር ሊግ ዳኞችም ለምን ትልቅ ጨዋታ እንደማይመሩ በአውሮፓ ዙሪያ ያየንበት ብሎ ተችቶታል። ማንቸስተር ዩናይትድ ባለስልጣናትም በዳኝነት ውሳኔው እጅግ በጣም ማዘናቸውን ገልጸዋል። በሰር ጂም ራትክሊፍ እግር ኳሳዊ ጉዳይና በግሌዘር ቤተሰቦች የቢዝነስ ጉዳዮች የሚመራው ማንቸስተር ዩናይትድ በሁለቱም ባለቤቶች በኩል ቅሬታ ተሰምቷል። በዚህም ማንቸስተር ዩናይትድ ከበርንማውዝ ጋር ባደረጉት ጨዋታ የተፈጸሙ የዳኝነት ሁኔታዎችን በተመለከተ ለሊጉ ዳኞች ኮሚቴ መደበኛ ቅሬታውን ጽፎ አዘጋጅቷል። በቅሬታው ላይ በዳኝነት ውሳኔ በተጨመረው የጭማሪ ደቂቃ ዙሪያና ሌሎች ውሳኔዎች ላይ ነው ቅሬታ ያስገባው። ከዚህ ጋር በተያያዘ የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ሜዳ ላይ ከነበሩት ስቱዋርት አትዌል ይልቅ በቫር ዳኝነት ላይ ነበሩት ለዚህ ተጠያቂ ናቸው እያሉ ይገኛሉ። ካሪክ ጨዋታውን ከመምራት ጀምረን ባለማሸነፋችን ቅር ተሰኝቻለሁ። ነገር ግን ከነበረው ሁኔታ አንጻር ማለትም በጎዶሎ ተጫዋች መጫወታችን ከተፈጠረብን የዳኝነት በደል አንጻር የማናውቀው ረጅም ተጨማሪ ሰዓት በነበረ ጨዋታ ላይ ይህ ሁሉ ነገር ተፈጥሮብን አቻ መውጣታችንም አንድ ነገር ነው። የቀይ ካርዱ የፍጹም ቅጣት ምቱ ሳያንስ የጭማሪው ደቂቃ ርዝማኔ አሳሳቢ ብለውታል። ተጫዋቾች ጨዋታውን በጠንካራ ሁኔታ ያጠናቀቁት እንዲህ ባሉ ሁኔታዎች ጨዋታን ከእጅ እንዲያመልጥ መፍቀድ ቀላል ቢሆንም የዩናይትድ ተጫዋቾች ግን ተጋድለው ውጤት አስጠብቋል። አለማሸነፋችን ቅር ቢያሰኝም ነገር ግን ነጥብ ይዘን የወጣንበትን መንገድ ለተመለከተ እሰየው የሚያስብል ነው። ተጫዋቾቼ ለነበራቸው ጥረት አመስጋኝም ነኝ ብለዋል የዩናይትዱ አለቃ ማይክል ካሪክ ከምሽቱ ነጥብ መጣል በኋላ። ብሩኖ ፈርናንዴዝ ዘንድሮ በዩናይትድ ተነግሮ የማያልቁ አስደናቂ ገድሎችን እየፈጸመ ነው። ለአብነት ያክል በፕሪሚየር ሊጉ እስካሁን 101 የግብ ዕድሎችን ፈጥሯል። 100 እና ከዛ በላይ የደረሰ የመጀመሪያው ተጫዋች። በዚህ ውድድር ዘመን በፕሪሚየር ሊጉ 24 የግብ አስተዋጽኦ አለው። በኤርሊንግ ብሮት ሃላንድ ብቻ ይበለጣል፣ ሁለተኛ ነው። በዚህ ውድድር ዘመን ከብሩኖ ፈርናንዴዝ ቀጥሎ በርካታ የግብ ዕድል የፈጠረው ዴክላን ራይስ ነው። 59ን አልተሻገረም፣ ሁለተኛው ሰው ማለት ነው። ብሩኖ ፈርናንዴዝ በማይክል ካሪክ ስር ደግሞ በጣም የተለየ ጊዜን እያሳለፈ ነው። በማይክል ካሪክ ስር በ10 ጨዋታ
11 የግብ አስተዋጽኦ አለው። 8ቱን አቀብሎ 3ቱን አስቆጥሮ ማለት ነው። ውድ ቤተሰቦቻችን ብሩኖ ሚጌል ፈርናንዴዝ ባለፉት ተከታታይ ጨዋታም ላይ የግብ አስተዋጽኦ እንደቀጠለ ነው። ለአብነት ያክል ብሩኖ ፈርናንዴዝ አሁን ላይ ለማንቸስተር ዩናይትድ በ4 ተከታታይ ፕሪሚየር ሊግ ጨዋታ ላይ ጎል ወይም አሲስት ያበረክታል። በርንማውዝ ላይ 1 ጎል፣ በእርግጥ አሲስትም በጣም ቀርቦ ነበር፣ የሱ ኳስ ነው ከማዕዘን ምት በቀጥታ ራስ ላይ የተቆጠረው። አስቶን ቪላ ላይ 2 አሲስት፣ ኒውካስል ላይ 1 አሲስት፣ ፓላስ ላይ ግብም አሲስትም እንደነበረው የሚዘነጋ አይደለም። ብሩኖ ፈርናንዴዝ በዚህ ውድድር ዘመን በ28 የፕሪሚየር ሊግ ጨዋታ ከ100 በላይ ግብ ዕድሎችን መፍጠሩን ነገርኳችሁ። መረጃዎችን ለመመዝገብ ከመጀመሩ ከ2-3-4 ከተመዘገበ ከጀመሩበት ኦፕታዎች ማለት ነው ከ2-3-4 ወዲህ አንድ የማንቸስተር ዩናይትድ ተጫዋች በአንድ የውድድር ዘመን 100 እና ከዛ በላይ ግብ ዕድሎችን ለመፍጠር የፈጀበት በጣም አጭር ጊዜ 28 ጨዋታ ብሩኖ ሚጌል ፈርናንዴዝ። ከዚህ በፊት በ29 ጨዋታ የቀድሞ የማንቸስተር ዩናይትድ ተጫዋች ሪያን ጊግስ እናርጎ ነበረ። ብሩኖ ከአንድ ጨዋታ ዝቅ አድርጎት ሪከርዱን የግሉ አድርጎታል። ማይክል ካሪክም ቡድኑን ከተረከበ በኋላ ማንቸስተር ዩናይትድን እየመራ አንድ ጨዋታ በኒውካስል ተሸንፏል። ከዌስትሃም እና ከበርንማውዝ አቻ ወጥቷል። ቀሪ ቡድኖችን ድል አድርጓል። አርሰናልን፣ ሲቲን፣ ሊቨርፑልን፣ ሲቲን፣ ቶትንሃምን እንደ ፓላስ፣ አስቶን ቪላ እና ኤቨርተንን ድል ማድረግ የቻለበት ነበረ። በሳምንቱ ከሚጠበቁ ጨዋታዎች ውስጥ አንዱ የሆነው የዌምብሌው የካራባው ካፕ የፍጻሜ ጨዋታ አርሰናል በቆመ ኳስ ስፔሻሊስት ነውና ምን መላላችሁ ተብሎ ነበረ። የሲቲው ኒኮ ኦራይሌ የአርሰናል ጥንካሬን በደንብ እናውቋለን፣ በጣም በጥሩ ሁኔታ ይጠቀማሉ የቆመ ኳስን፣ ለሱ መዘጋጀት አለብን፣ ወደ ሜዳ ስንገባ በጨዋታው ውስጥ መጠንቀቅ አለብን፣ በተለይም የአርሰናል የቆመ ኳስ ብሏል። ለእነሱ በደንብ መዘጋጀት እና በተቻለ መጠን የአርሰናልን ጠንካራ ክፍሎች ማስቆም አለብን፣ በቆመ ኳሶች በጣም ጎበዝ ናቸው፣ ጥበበኛም ናቸው፣ ለዛም ነው የሚያስቆጥሩት ብሏል። ኮርና ሲሆን በግልጽ በእነዚህ ሁኔታዎች ውስጥ መሆን አንፈልግም፣ ምክንያቱም የማዕዘን ምት በሚመታ ሰዓት አርሰናል በጣም አደገኛው ሰዓት ነውና እንጠነቀቃለን ብሏል። ውድ ቤተሰቦቻችን ኦፕታ በቆመ ኳስም ገባ በተወረወረ ሲቲ ተጫውቶ ማሸነፍ አርሰናል ተጫውቶ ጉዳዩ እሱ አይደለም። አሁን ባለው ወቅታዊ ብቃት አርሰናል 51.9% ዋንጫውን ይበላል፣ ሲቲ 24.8% ዋንጫውን ይበላል። ይህ ወቅታዊ አቋማቸው ተነስቼ የሰጠሁት ነው ብሏል። የእናንተን ቅድመ ግምት ከዚህ ሁኔታ ተነስታችሁ ልታጋሩን ትችላላችሁ። የአርሰናሉ ቡካዮ ሳካ እስካሁን ምንም ነገር አላሳካንም፣ ግን ለስኬት በጣም ቀርበናል። አሁን ትክክለኛው ጊዜ ስለሆነ ማድረግ አለብን። እናም ቅርብነን እንጂ አላሳካንም፣ ማሳካትና በተግባር ማሳየት አለብን እያለ ይገኛል። ከዚህ ጋር በተያዘ ውድ ቤተሰቦቻችን በርካቶችም ልክ እንደሱ ሀሳባቸውን ሲያጋሩ የቀድሞ የአርሰናል ሌጀንድ ቴሪ ዳንኤል ኦነሪ ጊዜ ደግሜ እናገረዋለሁ፣ የፕሪሚየር ሊግ ዋንጫ ብቻ ነው የምፈልገው፣ ካራባው ካፕ በሉት፣ ሻምፒዮንስ ሊግ፣ ኤፍኤ ካፕ ግድ አይሰጠኝም፣ አርሰናል የፕሪሚየር ሊጉን ዋንጫ ብቻ ሲያነሳ ነው ማየት የምፈልገው፣ የኔ ህልም አርሰናል የፕሪሚየር ሊጉን ዋንጫ ሲያነሳ ማየት ብቻ ነው በዚህ ሰዓት ሲል ተደምጧል። የአርሰናል ደጋፊዎች ምኞታችሁ አንድ ዋንጫ ቢሆን የትኛው ነው ጻፉልን። ቴሪ ዳንኤል ኦነሪ ግን ሻምፒዮንስ ሊግም ካራባውም ኤፍኤም ቀርቶ ፕሪሚየር ሊግን አርሰናል ክለቤ ሲበላ ማየት ሻለው እያለ ነው። ከሃቨርዝ ግን በዚህ የሚስማማ አይመስልም። ይህ ተራ ጨዋታ አይደለም፣ ወሳኝ ግጥሚያ ነው። ወይ ዋንጫውን ታሸነፋለህ ወይ ዋንጫውን ታጣለህ። በሁሉም መለኪያ ትልቅ ጨዋታ ይሆናል። አርሰናል ከማንቸስተር ሲቲ ጋር ሁልጊዜም የዋንጫ ጨዋታ ነው። ነገር ግን በሊግ ውስጥ ባለ የፉክክር ሁኔታዎች ምክንያት ይህ ግጥሚያ በባህሪው ይለያል ብሏል። እዚህ በሙሉ ኃይላችን መሆንና በዚህ የውድድር ዘመን ምኞታችን ግልጽ መሆኑን ለሁሉም ማረጋገጥ እንፈልጋለን። ዋንጫዎችን ለማግኘት እየተጫወትን ነው። ጅማሬው አሁን ይሆናል ብሏል። በተቻለ መጠን በተሻለ መንገድ እንዘጋጃለን እና ዋንጫውን ወደ ለንደን ለመመለስ ያለን ሁሉ እንሰጣለን ብሏል። ውድ ቤተሰቦቻችን ዋንጫው ለሲቲም ለአርሰናልም የዋንጫ ጨዋታ ማሸነፍ የሚለው ዋንጫን ከማሸነፍ በላይ ሚዛን የሚደፋ እንደሆነ ነው በርካቶችም እያነሱ ያሉት። ከሃቨርዝ ግን ዋንጫ ያስፈልገናል ብሏል። ዳቪድ ሪያ የፕሪሚየር ሊግ ዋንጫ ያስፈልገናል ብሏል። እሱ ደግሞ በአንጻርነት የአርሰናሉ ግብ ጠባቂ ዳቪድ ሪያ የፕሪሚየር ሊጉን ዋንጫ ካሸነፍን
እነቀሰዋለሁ ብሏል። የፕሪሚየር ሊግ ዋንጫ ካሸነፍን ከዋንጫው ጋር የተያያዘ ንቅሳት ይኖረኛል ያለው ዳቪድ ሪያ፣ በተጨማሪም ዳቪድ ሪያ አዲስ የፀጉር ቁርጥ ምናልባት ጠብቁ ብሏል። በካራባኦ ካፕ የፍጻሜ ጨዋታ እሱ ወይስ ኬፓ አሪዛባላጋ የሚለውን አልናገርም ያሉት ሚኬል አርቴታ፣ በርካቶች ግን እዚህ ያደረሰው አርሰናልን በካራባኦ ካፕ ኬፓ ነውና ለኬፓ እያሉ ነው። ሚኬል አርቴታ የዋንጫ ጨዋታ ስለሆነ ለስነልቦና ጦርነት ስለሚፈልጉት ይሄንን ድል እንዴት አድርገው ግብ ጠባቂዎቹን ይጠቀማሉ የሚለው በትልቁ ይጠበቃል። ከዚህ ዋንጫ ጋር በተያያዘ ግን የቀድሞ ዩናይትድ ተጫዋች ዋይኒ ማርክ ሩኒ አርሰናል በዘንድሮ ውድድር ዓመት ከካራባኦ ካፕ ይልቅ በፕሪሚየር ሊግ እና በሻምፒዮንስ ሊግ ሲነግስ እናየው እንችላለን፣ በሻምፒዮንስ ሊግ ማድሪድን ጠብቁት ብሏል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በእንግሊዝ ፕሪሚየር ሊግ በ66 ዓመት ታሪክ ውስጥ የካራባኦ ካፕ ፍጻሜ አንደኛና ሁለተኛ ያሉ ክለቦች ደርሰዋል። የዋንጫ ፍላጎታችሁን አሳዩኝ እያሉ ነው ታዲያ ሚኬል አርቴታ በዚህ ታሪክ ውስጥ ዋንጫው ምን ያህል እንደሚፈልጉ በየሁለት ደቂቃው እየጮሆ አሳዩን ያሉት ሚኬል አርቴታ፣ የመድፈኞቹ አሰልጣኝ ሚኬል አርቴታም የፍጻሜ ጨዋታ በእያንዳንዱ ደቂቃ አብራችሁን ሁኑ ብለዋል። አብራችሁን ሁኑ ያሉት ደጋፊዎቻቸውን በእያንዳንዱ የኳስ ንክኪ በየሁለት ደቂቃ ማበረታቱን ያሉት እሳቸው አክሎም ዋንጫው ምን ያህል የማሸነፍ ፍላጎት እንዳለን ሁላችንም እናውቋለን፣ ደጋፊውም ስሜቱን ያውቀዋል፣ ዋንጫው ያስፈልገናል ሲሉ ተደምጧል። ምናልባት በዚሁ በአርሰናል የመረጃ ሰዓታችን አንድ ጥንቅርን ጨምር። በማለዳው ጥንቅራችን ዳቪድ ሪያ አርሰናልን ከመቀላቀል በፊት አንድ ክለብ ልቀላቀል ነበር፣ ግን አሁን አርሰናል ቤት በመሆኔ እና ያንን ውሳኔ በመቀልበሴ ደስተኛ ነኝ ብሎ ነበር። ክለቡን ለማጣራት ሙከራ ገን ነበር። በርካቶች ባየር ሙኒክ እያሉ ነው። በተጨማሪነት በቀጣይ መረጃ አጣርተን የምናመጣ ይሆናል። ቃል ስፖርቶች ነበርን። አበቃን።